በመንፈሳዊ ህይወታችን እንዴት ማደግ እንዳለብን እግዚአብሔርን ከመውደድና እግዚአብሔርን ከማፍቀር የሚመጣ አገልግሎት ምንድነው? ያገለገልከውን ይረሳ ዘንድ አመፀኛ አይደለም። ከሱ ከሚያንሱት እሱ ምስጢሩን ከገለጠላቸው ከአይሁዳውያን እሱን እንኳን ለማስተማር ፈቃደኛ ከነበሩት ከነሱ እንኳን ቁጭ ብሎ ይማር ነበርና እግዚአብሔር ያናግራል ብሎ የማያምን መምህርም ቢሆን ባለስልጣንም ቢሆን ሰንበት ተማሪም ቢሆን ዘማሪም ቢሆን ከንቱ ህይወትን ይመራል። ይሄ ምንድነው? አንድ ምርጥቃነት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የአውደ መጻሕፍት ዝግጅታችን ጀምሯል። በዛሬው የአውደ መጻሕፍት ዝግጅታችን ዳሰሳ የተደረገበት ወደ እናንተ የሚደርሰው መጽሐፍ መንፈሳዊ አገልግሎት መማርና ማስተማር የተሰኘው መጽሐፍ ሲሆን ይህ መጽሐፍ ተዘጋጅቶ ወደኛ የቀረበው በመምህር ሄኖክ ኃይሌ የተዘጋጀ መጽሐፍ ነው ማለት ነው። በ148 ገጾች የሚጠናቀቅና መንፈሳዊ አገልግሎት መማር ማስተማር በሚሉት ዙሪያዎች ላይ የተነሱ ነጥቦች በዚህ መጽሐፍ ላይ ይቀርበዋል ማለት ነው። ወደ እናንተም ይደርሳሉ። በተሰማራንበት ስፍራ ሁሉ አገልግሎት እንዴት ነው ምንረዳው? እንዴትስ ያገለገልን እንገኛለን? የመማር የማስተማር ሂደቶችና መገለጫዎቹ ምንድናቸው? መንፈሳዊ ዝለቶችስ እንዳያገኙን ምን ጥንቃቄ ማድረግ አለብን? መጽሐፉ የሚመልሰው ይሆናል። እንደተለመደው መጽሐፉን በማብራራት ከኛ ጋር የሚቆይ እንግዳ ጋብዘናል። ከዚህ በፊት ወደ እናንተ ሲያቀርብ የነበረ ነው መምህራችን መምህር እንግዲህ እንኳን ደህና መጣ። እንኳን ደህና ቆየን። መልካም እንግዲህ መምህር ከዚህ በፊትም በሌሎች መጽሐፍቶች እያብራራ ወደ ተመልካቾቻችን መቅረብ ይታወሳልና ዛሬም በዚህ መጽሐፍ ላይ ያሉት ነጥቦች በጥሩ ሁኔታ ወደ ተመልካቾቻችን እንደሚደርስ ባለሙሉ ተስፋ ነኝ። እስቲ ያው መጽሐፍት ሁሉ ጊዜ ሲጀመር አዘገጃጀቱ ምን ይመስላል፣ እንዴት አይነት ዝግጅት አለው የሚሉትን ከዚህ ብንነሳ እንደተለመደው። ያው እንግዲህ መጽሐፉ አንተም እንዳነሳው የመጽሐፉ ርዕስ መንፈሳዊ አገልግሎት መማርና ማስተማር ነው። ሶስት ጉዳዮች ላይ የሚያጠነጥን መጽሐፍ ነው። የመጽሐፉን ገጽ እንደምንመለከተው የመጽሐፉ ገጽ ላይ ምን አለ? አንድ ትልቅ አባት የብራና ጽሑፍ እየጻፉ ከስራቸው አንድ ህፃን ልጅ አለ። እሳቸው ከመጽሐፍ ወደ መጽሐፍ እየገለበጡ ነውና በዋናነት መጽሐፉ መንፈሳዊ አገልግሎት ምን እንደሚመስል ማሳየት ሲሆን ከዚያ በተረፈ በተለይ ደግሞ መማር ምን ይመስላል የሚለውን እጅግ አድርጎ የመጽሐፉ አብዛኛው ወደ 70-80% የሚሆነው ስለ መማር የሚገልጽ ነው። የመጽሐፉን አጠቃላይ ይዘት ስንመለከት እንግዲህ ከጸሐፊው ስንጀምር ጸሐፊው ዲያቆን ሄኖክ ኃይሌ ነው። የመጽሐፉ የመጀመሪያ እትም አሁን እጃችን ላይ ያለው 2008 ነው እጅ ላይ ያለው፣ ግን መጀመሪያ የታተመው መጽሐፉ 2005 ላይ ነው። በጣም የቆየ መጽሐፍ ነው። የመጽሐፉ አጠቃላይ የገጽ ብዛት 148 ገጾች አሉት። በሶስት ዋና ምዕራፎች የተከፈለ ነው። መጽሐፉ እንዳጠቃላይ ምንን ይመለከታል የሚለውን ስንመለከት የአገልግሎትን ጽንሰ ሐሳብ አጠር ባለ መልኩ ይገልጻል። አገልግሎት ምንድነው የሚለውን ነገር በጽንሰ ሐሳብ ደረጃ ከቤተ ክርስቲያን አስተምሮ ከሊቃውንት ትምህርት አገልግሎት ምንድነው የሚለውን ካሳየ በኋላ የአገልግሎት ምስጢር ካብራራ በኋላ ቀጥሎ እያንዳንዳችን ከአገልግሎት ወደ ኋላ ምንልባቸው ወይም የአገልግሎት ላይ ምንዝልባቸው ምክንያቶች ምንድናቸው የሚሉትን በጥቂቱ ያነሳል። ከዛ በመቀጠል ወደ ምዕራፍ 2 ላይ ስንሸጋገር መማር ማለት ምን ማለት ነው የሚሉትን ነገሮች በደንብ ከመጀመሪያው ጀምሮ መማር ማለት እግዚአብሔር በአንድም በሌላም ያስተምራል ከሚለው በመነሳት እስከ መጨረሻው ድረስ የንባብ ባህላችን ኢትዮጵያውያንና የኢትዮጵያ ምዕመናን የንባብ ባህላችን ከቤተ ክርስቲያን ህይወት ጋራ ምን ይመስላል የሚሉትን የቅዱሳት መጻሕፍት ህይወታችንን እሱን ይናገራል። መጨረሻም ማስተማር ምን ይመስላል የሚለውን ነገር አንድ ሰው መንፈሳዊ ህይወት ካለው መንፈሳዊ አገልጋይ ከሆነ ከተማረ ያው ማስተማር ግድ ነውና የማስተማር ሂደቱ ደግሞ ምን ይመስላል የሚሉትን ነገሮች ጠቅለል አድርጎ አጭር በሆነ መጽሐፍ ብዙ ነገሮችን ያነሳል፣ ብዙ አቅጣጫዎችን ያሳያል። የቤተ ክርስቲያን አገልግሎት ለማስቀጠልም የተለየ መንገድ ሳይሆን ያሉትን ነገሮች በማናውቃቸው በመናያቸው እለት በመንፈጽማቸው አገልግሎቶች እስከምን ድረስ ነው የሚለውን ከቅዱሳት መጻሕፍት ትርጓሜ ጋር ከአባቶች ማብራሪያ ጋር ጠቅለል አድርጎ የሚያቀርብ መጽሐፍ ነው። መልካም እንግዲህ እንደገለጽከው ነው መምህራችን ያው ብዙ መጽሐፍቶችን በማዘጋጀት የሚታወቅ ሲሆን በልዩ ልዩ መጽሐፍቶቹ ይታወቃል፣ በትምህርቶቹም ይታወቃል። ሁለተኛ መጽሐፉ አዘገጃጀቱ ላይ ቅድም ባብራራው በነጥብ የተከፈለ ሆኖ ሳለ በይበልጥም ደግሞ ይሄ ፓትሮሎጂ የሚባለውን ነገር አበውን ከምሳሌ ጋር በማጣቀስ ላነሳው ርዕሰ ጉዳይ አጋዥ አድርጎ ያቀርባል። ብዙ ጊዜ ያው የአባቶቻችንን ሐሳብ አንስተን
በዚህ ዘመን የነበረው ሊቅ እንዲህ ብሏል ተብሎ ሲነገር ምሳሌነቱ ትምርቱ ህይወቱ ከቲዮሪው ጋር አንድ ላይ ተጣምሮ ስንማረውና ስንሰማው ይበልጥ በመንፈሳዊ ህይወታችን እንዴት ማደግ እንዳለብን ከዛ ከቅዱሱ የትህትናው ወይም ያስተማረበት የተገለጸበትን መንገድ እያነሳ በየምዕራፎቹ ላነሳቸው ሐሳቦች ደጋፊ ሐሳብ በማድረግ ያቀረበበት መጽሐፍ ነው። እንግዲህ በዝርዝር እንመጣለን። 3 ምዕራፎች አሉ። በየምዕራፎቹ ቅድም እንደጠቀስከው ብዙ ማብራሪያ ነጥቦች አሉ። እንግዲህ በሰንበት ትምህርት ቤት አገልግሎት በሌሎችም ስፍራዎች ሰዎች እያገለገልን ነው ሲሉ ምንድነው አገልግሎት የሚለውን ነገር ይሄ መጽሐፍ ምላሽ ይሰጣል። ብዙ ጊዜ እያገለገልን ይመስለናል፣ ግን የአገልግሎት መገለጫው በብዙ መልኩ እኛ እየተሳሳትን ይመስለኛል። ሁሉም ሰው ባይሆን በአብዛኛው በሚታየው ለምሳሌ ሰንበት ትምህርት ቤት አገልግሎት ስትሄድ ሌሎቹን አሰማርቶ ወደ ኋላ መቅረት፣ ዘምሮ መመለስን፣ ፕሮግራም መርቶ መሄድን፣ ፕሮግራሙን ማሳለጥ እንጂ የዛ አካል ሲኮን የማይታይባቸው ብዙ ሐሳቦች ማንሳት ይቻላልና ይህ መጽሐፍ ይሄንን በደንብ በትክክል ውስጥ ድረስ ገብቶ እንዴት መሆን እንዳለበት ይገልጻል። እስቲ ወደ መጀመሪያው ምዕራፍ እናንሳና አገልግሎት የሚለውን ምንድነው በዚህ ነጥብ ላይ ምን ተነሳ የሚሉትን ብንመለከት። እንግዲህ የመጽሐፉ የምዕራፍ 1 አገልግሎት ይላል። ከዛ ቀጥሎ መንፈሳዊ አገልግሎት ምንድነው ነው የሚለውና አገልግሎትን በጥቅል ደረጃ ሲያዩ በስጋ ማለት በተማርንበት ሙያ ባለማዊ ስራችን በመስሪያ ቤት ሊሆን ይችላል፣ በማህበረሰቡ ሊሆን ይችላል፣ ከመንፈሳዊነት ውጭ ባሉ ሌሎች ማህበራዊ ጉዳዮች ላይ የምንሰራቸው ይሄም አገልግሎት ነው። ለህዝቡ አገልግሎት መስጠት ነው። ሌላውን ማገልገል ነው። ዝቅ ብሎ መታዘዝ ነው አገልግሎት። ነገር ግን በመንፈሳዊ ህይወት ስንመለከተው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ ጀምሮ እንደሚጠቅሰው ሰውነታችሁን ለእግዚአብሔር ንጹህና የተቀደሰ መስዋዕት አድርጋችሁ አቅርቡ የሚለው ነውና መንፈሳዊ አገልግሎት ማለት ሰውነትን ራስን ከኃጢአት ወጥቶ ከዓለም ለይቶ ለእግዚአብሔር የተቀደሰ መስዋዕት አድርጎ ማቅረብ ነው። እና የመንፈሳዊ ትርጉሙን ሲያስቀምጠው እንዲህ ነው። ራስን መንፈሳዊነት ወይም መንፈሳዊ አገልግሎትን ለማስኬድ ራስን ከኃጢአት ለይቶ ከዓለም ወጥቶ የራስን የሥጋ ፍላጎት ትቶ ሰውነትን ከኃጢአት ጠብቆ በንጽህና እግዚአብሔርን ለማገልገል ራስን ለእግዚአብሔር ሰውነትን ንጹህ መስዋዕት አድርጎ ማቅረብ ነው። ከዛ በተረፈ ሌሎችን ነገሮች ሲያብራራቸው ሐዋርያው ቅዱስ ጳውሎስ ከተናገረው ተነስቶ አገልግሎት ልዩ ነው። ሰው በተለያየ መንገድ ሊያገለግል ይችላል። እንዲሁም ምንድነው የሚለው ጸሐፊው ከዚህ ላይ ሲገልጠው ምን ይላል? በእግራችን ወደ ቤተክርስቲያን መገስገሳችን፣ በጆሮአችን ቃለ እግዚአብሔር መስማታችን፣ በዓይናችን ቅዱሳት መጻሕፍትን መመልከታችን፣ በእጃችን ደግሞ መመጾታችን፣ ይህን ሁሉ ማድረጋችን አገልግሎት ነው የሚለው። አገልግሎት ነው። አንድ ሰው ባይኑ ቅዱሳት መጻሕፍትን ሲመለከት አገልግሎት ነው። እግዚአብሔርን ያገለግለው ነው ማለት ነው። በእጁ ምጽዋትን ሲያደርግ አገልግሎት ነው። ምጽዋትም አንዱ የመንፈሳዊ ስራ ስለሆነ በእግራችን ወደ ቤተክርስቲያን መሄዳችን፣ መገዝገዛችን፣ ወደ ተቀደሰው ስፍራ መሄዳችን አንዱ አገልግሎት ነው። በአፍንጫችን መዓዛ ዕጣኑን ማሽተታችን አገልግሎት ነው። እና ይሄ ሁሉ ሰው በሚችለው ሁሉ የሚያደርገው እግዚአብሔር ከመፈለግና ከፍቅር እግዚአብሔር የሚያደርገው ምንድነው? አገልግሎት ነው ይልና ነገር ግን አገልግሎትን ትርጉም ሲገልጽ በሶስት ዋና መንገዶች ያስቀምጣቸዋል። የመጀመሪያው አገልግሎት ማለት ፍቅረ እግዚአብሔር ነው። እግዚአብሔርን ከመውደድ የሚመጣ ነው። ሰውን ከማክበር ብቻ ሳይሆን እግዚአብሔርን ከመውደድ። እንግዲህ እግዚአብሔርን ከመውደድና እግዚአብሔርን ከማፍቀር የሚመጣ አገልግሎት ምንድነው? ኦሪት ዘጸአት ላይ እንደተጠቀሰው ከ10ቱ ትእዛዛተ ኦሪት አንዱ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህና በፍጹም ኃይልህ ውደድ ነው። ሰው የሚወደውንና የሚያፈቅረውን ሰው ለማስደሰት የማይምሰው ጉድጓድ የማያደርገው ነገር የለም። ያ ለሚወደውና ለሚያፈቅረው ሰው ያንን ሰው ደስ ለማስተኘት። ስለዚህ አገልግሎት ማለት እግዚአብሔርን በፍጹም ኃይል፣ በፍጹም ሐሳብና በቻለው ሁሉ በፍጹም ልቦናው እግዚአብሔርን ማፍቀር ነው። እግዚአብሔርን መውደድ ነው። እግዚአብሔርን ከመውደድ፣ እግዚአብሔርን ከማፍቀር፣ ከእግዚአብሔር ጋር ከመሆን ከመናፈቅ የመጣ ነው። እግዚአብሔርን ከመፈለግ የመጣ ነው። መንፈሳዊ አገልግሎት የሚባለው ጠቅለል ሲያደርገው እግዚአብሔርን ከመውደድ እግዚአብሔርን ማፍቀር ነው። ይህ ሲሆን ደግሞ እግዚአብሔርን ማፍቀር ደግሞ ላፈቀሩት ሰው የሚደረግ ነው። ለምሳሌ አንድ ሰው ሌሊት ተነስቶ ቤተክርስቲያን ቢሄድ እግዚአብሔርን ለማግኘት ነው እንጂ ሄደው ስጋዊ የሆነ ጥቅም ፈልጎ አይደለም። ሰማያዊውን አምላክ እግዚአብሔርን ለማምለክ፣ ከእግዚአብሔር በረከት ለማግኘት፣ ከእግዚአብሔር ጋር ለመገናኘት፣ ከመቅደሱ የጣኑን ሽታ ለማሽተት፣ የሚነገረውን ቃል እግዚአብሔር ለመስማት፣ ከቅዳሴው ተሳትፎ ስጋው ደሙን ለመቀበል
ራሱን ክርስቲያን አድርጎ ንጹህ መስዋዕት አድርጎ ለእግዚአብሔር ለማቅረብ ነው የሚሄደው። ስለዚህ የአገልግሎት የመጀመሪያው ትልቁ ትርጉሙ ፍቅረ እግዚአብሔር ነው። እግዚአብሔርን ሳይወድ ሰው ሊያገለግል አይችልም። ስለዚህ ትክክለኛ ትርጉሙ የአገልግሎት ምንድነው? የመጀመሪያው ፍቅረ እግዚአብሔር፣ እግዚአብሔርን መውደድ ነው። እግዚአብሔርን የማይወድ ሰው መንፈሳዊ አገልግሎት ሊያገለግል አይችልም፣ መንፈሳዊ ሊሆንም አይችልም። እንግዲህ ሁሉም በመንፈስ ቅዱስ የተቃኘ አገልግሎት ሊሆን የሚችለው ሰው የእግዚአብሔር ሲሆን ነው። ስለዚህ የመጀመሪያው ፍቅረ እግዚአብሔር ወይም እግዚአብሔርን መውደድ ነው አገልግሎት ማለት። ሁለተኛው አገልግሎት የሚለውን ሲተረጉም ጸሐፊ ወይም መጽሐፉ ላይ የተጠቀሰው ምንድነው? አገልግሎት ማለት ባልንጀራን መውደድ ነው። ባልንጀራን መውደድ ነው። እንግዲህ በቤተ ክርስቲያናችን አስተምረው ባልንጀራን ውደድ ከ10 ትእዛዛት አንዱ ነው። ባልንጀራን እንደራስህ ውደድ የሚለው ማለት ነውና የቤተ ክርስቲያን ትእዛዛት ወይም በሁለት ይከፈላሉ ይልና በፍቅረ እግዚአብሔርና በፍቅረ ቢጽ፣ እግዚአብሔርን በመውደድና ባልንጀራን በመውደድ። በእነዚህ በሁለቱ የእግዚአብሔር ሕግ በእነዚህ የጸኑ ናቸው። እና ከነዚህ ከጸኑት ሕጎች መካከል ምንድነው? እግዚአብሔርን መውደድና ባልንጀራን መውደድ የሚለውና ባልንጀራን መውደድ ነው አገልግሎት ማለት። እግዚአብሔርን የሚያፈቅር ሰው፣ እግዚአብሔርን የሚወድ ሰው እሱ ያገኘውን ነገር እሱ የተጠቀመውን ጥቅም ምን ይላል? ሌሎች እንዳገኙ ይፈልጋል። ቅዱስ ዳዊት ምንድነው? እግዚአብሔርን ቅመሱ ይላል አይደለ? እግዚአብሔር ቸር እንደሆነ ቅመሱ እዩም ይላል። አሁን ቅዱስ ዳዊት ጣሙ ከመሄር እግዚአብሔር ያለው እግዚአብሔር ቸር እንደሆነ ቅመሱ ያለው እግዚአብሔር ቸር እንደሆነ ከቀመሰ በኋላ ነው። ስለዚህ እግዚአብሔር ቸር እንደሆነ፣ እግዚአብሔር በጎ አምላክ እንደሆነ፣ እግዚአብሔር ሁሉን የማድረግ የሚቻለው አምላክ እንደሆነ ያንን ነገር ሲገልጽ እግዚአብሔር ቸር እንደሆነ ምን አሉ? ቅመሱ። አሁን እሱ ቀምሶ ነው እንዲቀምሱ ያደረጋቸው። ሌላው ስጋውን ተቀብሎ ስጋውን በልቶ ደሙን ጠጥቶ ንስሐ ገብቶ ቃለ እግዚአብሔር ተምሮ ያገኘውን የነፍስ ረፍት የህሊና መረጋጋት በስጋ በነፍስም የመጣበትን መከራ ማሸነፉ ያንን የሚያደርግ ሰው ልክ ሌሎችም ደግሞ እንደሱ ቃለ እግዚአብሔር ሰምተው የስጋ ሐሳባቸውን ረስተው ስጋው ደሙን ተቀብለው መንፈሳዊ ጸጋና በረከት አግኝተው የሚያገኙትን የህሊና ረፍት እንዲያገኙ ለሌሎችም ይፈልጋል ማለት ነው። እንግዲህ ናትናኤል ምንድነው ያለው? ፊልጶስ ናትናኤልን ኢየሱስ ክርስቶስን አገኘነው እና መተህዬ አለው። እንግዲህ እንደዚህ አይነት ጓደኞች አሉ። ጓደኛን ባልንጀራን መፍቀድ ክርስቶስን አግኝተነዋል፣ እግዚአብሔርን አግኝተነዋል፣ እግዚአብሔርን አግኝተነዋል፣ ከእግዚአብሔር ተምረናል፣ ከእግዚአብሔር ቤት ሄደን ተረጋግተናል፣ ከእግዚአብሔር ቤት ሄደን ስጋውን ደሙን ተቀበለናል፣ እግዚአብሔርን በሚገባ ስላገለገል ነው፣ እግዚአብሔርንም ክርስቶስንም ስላገኘ ነው ናና እይ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ ያለውን ይናገራል። ስለዚህ እንደዚህ አይነቶቹ ነገሮች እግዚአብሔርን መውደድ የሚወድ ሰው ከሆነ የሚወደውን ሰው ደግሞ ባልንጀራውንም ደግሞ ለማሳየት ይፈልጋል። አንድ ሰው እሱ ያረፈበትን ነገር ሌላው እንዲያርፍበት እሱ ያገኘውን በጎ ነገር ሌሎቹ እንዲያገኙ የሚመኝ ከሆነ ይሄ ምን ይባላል? ፍቅረ ቢጽ ወይም ባልንጀራን መውደድ ነው አገልግሎት። እኛ ያገኘነውን ረፍት፣ እኛ ያገኘነውን ሰላም፣ እኛ እንወርሰዋለን ብለው የምናስባትን የእግዚአብሔርን መንግስት ሌሎችም እንዲወርሱ መመኘት ይሄ ምን ይባላል? እግዚአብሔርን ከመውደድ ቀጥሎ ባልንጀራን መውደድ ነው ሁለተኛው የአገልግሎት ጽንሰ ሐሳብ። ሌላው ሶስተኛው የአገልግሎት ጽንሰ ሐሳብ አገልግሎት ማለት ለእግዚአብሔር ምርጥ ዕቃ መሆን ነው። አገልግሎት መሆን ለእግዚአብሔር አገልግሎት ማለት ነው ለእግዚአብሔር ምርጥ ዕቃ መሆን ማለት ነው። እንግዲህ የእግዚአብሔር ምርጥ ዕቃ አድርጌ መርጬዋለሁ ያለው ሐዋርያው ቅዱስ ጳውሎስ ነው። የእግዚአብሔር ምርጥ ዕቃ ተብሎ የሚጠራው እንግዲህ ይህንን የመጽሐፍ ቅዱስ ክፍላችን ላይ የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ይህ በአሕዛብም በነገስታትም በእስራኤልም ፊት ስሜን ይሸከም ዘንድ ምርጥ ዕቃ አድርጌ መርጬዋለሁ ይላል። እንግዲህ ቅዱስ ጳውሎስ የእግዚአብሔር ምርጥ ዕቃ ሆኖ ሲመረጥ እግዚአብሔር ምርጥ ዕቃዬ ብሎ ለአገልግሎት ሲያዘጋጀው የመንፈሳዊ አገልግሎት ህይወትን ሲያሳየው ይህ ነው የሚለው በአሕዛብ ፊት በነገስታትም ፊት በእስራኤልም ፊት ስሜን ይሸከም ዘንድ ምርጥ ዕቃ አድርጌ መርጬዋለሁ ነው የሚለው። ስለዚህ በማያምኑት ፊት የእግዚአብሔርን ስም ተሸክሞ ስለ እግዚአብሔር መናገር፣ ስለ እግዚአብሔር መስበክ፣ ስለ እግዚአብሔር ማስተማር፣ ነገር እግዚአብሔርን ማስተማር ይሄ ምንድነው? አንድ ምርጥ ዕቃነት ነው። ምርጥ ዕቃ የሚባለው ሰው የሚወደውን ነገር የሚያደርግበት እጅግ አድርጎ ከሁሉ ከፍ ያለውን ነገር የሚያስቀምጥበት፣ ለሚወደው ሰው የሚያቀርብበት፣ ለሚፈልገው ሰው እንግዳ ሆኖ ለሚመጣ ሰው የሚቀርብበት ዕቃ ከሆነ ምርጥ ዕቃ ከሆነ የተለየ ነገር የከበረ ነገር የሚቀመጥበት ነው። ሐዋርያው ቅዱስ ጳውሎስ የከበረ የእግዚአብሔር ስምን ለመሸከም የቻለ የእግዚአብሔርን አገልግሎት ተሸክሞ ህዝቡን በአሕዛብ ፊት ቆሞ አሕዛብን አስተምሮ እግዚአብሔርን ወደ መምሰል የመለሰ በእነ ንጉሥ አግሪጳ
ፊት ቆሞ እግዚአብሔርን የክርስቶስን ስም ተሸክሞ ለነሱ የእግዚአብሔርን ስም የተናገረ የእግዚአብሔርን ስም ተሸክሞ የቆመ ለእስራኤልም ለወገኖቹ እንኳን ወደ መዳን እንዲመለሱ ለነሱ አብዝቶ ይጸልይና ክርስቶስን ይሰብክ የነበረ ነው። ስለዚህ ምርጥ ዕቃ መሆን ማለት ነው። እግዚአብሔር ደግሞ ቃሉን የሚያስቀምጥበት እግዚአብሔር ለአገልግሎት የለየው ሐዋርያ ነው። ሐዋርያ ቅዱስ ጳውሎስና አገልግሎትን ጠቅልል ሲያደርገው በሶስት ነገሮች አጽንቶታል እና ፍቅረ እግዚአብሔር ነው። እግዚአብሔርን ከመውደድ ነው አገልግሎት የሚመጣው። መንፈሳዊ አገልግሎት የሚመጣው ከምንም የሚመነጭ አይደለም። ሁለተኛ ባልንጀራን ከመውደድ ነው። ሶስተኛ ምርጥ ዕቃ መሆን ነው አገልግሎት ማለት። በዚህ በሶስቱ ነገሮች ያጸናቸዋል አገልግሎትን ሲገልጸው ማለት ነው። እናንተም ተመልካቾቻችን ከኛ ጋር ስትቆዩ በአገልግሎት ውስጥ የምናገኛቸው በረከቶችና እኛም ስናገለግል እግዚአብሔር የፈቀደውና የወደደው አገልግሎት የትኛው ነው የሚለውን ከመመራን የተገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ያስተማረውን ትምህርት መነሻ ተደርጎ የተዘጋጀ መጽሐፍ ነው ወደ እናንተ እየቀረበ ያለው። እለት እለት በመንንቀሳቀሰው እንቅስቃሴ ውስጥ ወደ ቤተክርስቲያን በመናደርገው ጉዞ አጠቃላይ ከራሳችን ጀምሮ ሌሎችንም በመንጠቅምበት ሂደት ውስጥ አገልግሎቶች ይገለጻሉ። ያንን በማወቅም በእውቀትም በመጻሕፍትም የተደገፉ ሲሆኑ ደግሞ ከበረከተም ባሻገር ሰዎችን ከጨለማ ወደ ብርሃን የሚመልስ ከሳት ውስጥ አውጥቶ ወደ እግዚአብሔር መንግስት የሚመልስ ሕይወት እንዲኖረንም የምንናገረው ተሰሚነት እንዲኖረው ያደርጋል። ከነዚህ መካከል በምን አይነት መንገድ እንከውን የሚለውን መንገድ ከሚጠቁሙ መጻሕፍቶች መካከል አንዱ ነው ወደ እናንተ እየደረሰ ያለው። አሁንም ከኛ ጋር ሁኑ። መልካም እንግዲህ ያው ጥሩ አድርገህ ነው በምዕራፍ 1 ያለውን አገልግሎት የተነሳበትን የተብራሩበት ነጥቦች አሉ። ያው በዋናነት ዋና ነጥቦች አነሳን እንጂ ዝርዝር ሁኔታዎች የተቀመጡ አሉ። እነሱ ገብተው ያነቡታል። ሌላው አገልግሎት የሆነ ሰው ሲያገለግል ሁሉ ጊዜ ወንበር ማውጣት ሊሆን ይችላል፣ መስበክ ሊሆን ይችላል፣ ሌሎችን ወደ ቃለ እግዚአብሔር ማዘጋጀት ይችላል። እነዚህ ሁሉ አገልግሎቶች ናቸውና ነገር ግን አንዳንድ ጊዜ በእግዚአብሔር ፊት ሰዎች እያገለገለን ስንሄድ የምንፈልገው ነገር አለማግኘት ወይም ደግሞ በእኛ ሐሳቤ ውስጥ ከሌሎች ጋር ትከሻ ለትከሻ ተለካክተን እንደሱ አልሆንኩም ብለው ሲያስቡ ሌላ ተቃራኒ ሐሳብ ይመጣል። ምንድነው? እግዚአብሔር ያገለገልከውን ይረሳ ዘንድ አመፀኛ አይደለም ይላል ይሄው እዚሁ መጽሐፍ ላይ ማለት ነውና ሁሉ ጊዜ በእግዚአብሔር ቤት ስናገለግል የረሳን የተወን ጸሎታችን ድካማችን የማይመለከት የሚመስለን ሰዎች አሉ። ስለዚህ በትዕግስትና በትጋት ሆነን ማገልገላችን ሁሉ ጊዜ መተው እንደሌለብን የሚያነሳቸው ሰዎች ከትዕግስታቸው ከማገልገላቸው የተነሳ ለሰዎች ድንቅን ተአምርን እስከማድረግ ድረስ የደረሱ እነ ዮሐንስ ሐጺርን ያነሳል። በማገልገል ውስጥ በትህትና ውስጥ የደረቀች እንጨት እስከ መለምለም ድረስ የደረሰለት ሳይጠራጠር በፍቅር ትናንትና የነበረበት ዛሬ ነው ሳይል ሁሉ ጊዜም አሁን እንደሚደረግ ራሱን ለእግዚአብሔር ቅድም እንደገለጽከው ስለ እግዚአብሔር ብሎ በፍቅር የሚገለገል አገልግሎት መሰልቸት የሌለበት ሁሉ ጊዜ በማመን ውስጥ የሚከናወን አገልግሎት ስለመሆኑ በዝርዝር ይናገራል። እስቲ ወደ ሁለተኛው ክፍል እንሂድ። እንግዲህ ሁለተኛው ክፍል ላይ ሲኬድ በጣም መሰረታዊ የሆኑ በመጽሐፍ ቅዱስ ውስጥ ያሉት ትምህርቶችን ያነሳል። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ስለ መማር የተገለጸበትና በስፋት የተብራራበትን ነጥቦች አንስቷልና ሁለተኛው ምዕራፍ ላይ ምን አይነት ነጥቦች አሉ? እሺ መልካም። ወደ ሁለተኛው ምዕራፍ ከመሄዳችን በፊት የመጨረሻ ሐሳብ መቅረት የሌለበት ምንድነው? ከዚህ ላይ ባጭሩ ያነሳቸው ጸሐፊው ምዕራፍ 1 ላይ አገልግሎትን በተመለከተ ከአገልግሎት ወደ ኋላ የምንልባቸው ምክንያቶችን ባጭሩ ጠቅሷል። ቢያንስ እንደመነሻ ያክል እሱ ምንድነው? የመጀመሪያው አብዛኛውን ጊዜ አገልግሎት ላይ የሚታዩትና በተማረውም ባልተማረውም የእግዚአብሔርን ቃል በሚያቀውም በማያቀውም ጀማሪም ሆኖ አገልግሎት ላይም ባለው የሚታየው ምንድነው? የመጀመሪያው አገልግሎትን ሲመለከት በመንፈሳዊ ሕይወት ማደግ እፈልጋለሁ፣ ካደግኩ በኋላ አገለግላለሁ፣ የመንፈሳዊ እድገት ፍላጎት አለ። አሁን ሰው በመንፈሳዊ እድገት አገልግሎቱ ማደጉን ሊያቀው የሚችል መቼ ነው? አባቶቻችን በመንፈሳዊ ሕይወታቸው እያደጉ ሲሄዱ የበለጠ ኃጢአታቸው እየተገለጠላቸው የበለጠ እያነቡ የበለጠ ጸሎት እየጨመሩ የበለጠ እግዚአብሔርን ማምለካቸው እንዳላመለኩት እየታያቸው ኃጢአታቸው እየታያቸው
የበለጠ እግዚአብሔርን ወደ ማገልገል ይቀርባሉ እና በተሳሳተ አረዳድ የምንረዳው ምንድነው በመንፈሳዊ ህይወት የሳደግ እግዚአብሔርን አገለግላለሁ እኔ ዕውቀት ያንሰኛል ችሎታ የለኝም ለአገልግሎት ብቻ እየባከንኩኝ መንፈሳዊ ህይወት ማሳደግ አልቻልኩም የሚሉ እንደዚህ አይነት ለአገልግሎት እንቅፋት የሚሆኑ መነሻ ሐሳቦች አሉና ሰው እግዚአብሔርን ሊያገለግለው የሚችለው እግዚአብሔርን ሊያመልከው የሚችለው በመንፈሳዊ ህይወት ሲያድግ ባሉ መቼ ያድጋል ሁለተኛው አልችልምና አይገባኝም ነው አገልግሎት አገልግል ሲባል እኔ እኮ አልተማርኩም እኔ እኮ አላቀውም እኔ እኮ ለዚህ በቃው አይደለም እንደዚህ አይነት ነገሮች ናቸው እና በመጽሐፍ ቅዱስም እንደመምሩም እንዳነሱት እነ ሙሴ ሲጠሩ በግ እየጠበቀ ነበር ሙሴ እግዚአብሔር የጠራው በእግዚአብሔር ድንቅ አጠራር ሲጠራው ማለት ነው እና ሙሴ እስራኤላውያንን ከግብጽ ታወጣለህ ከፈርዖን ታሰለቅቃለህ ሲባል ምንድነው ያለ እኔ ኮልታፋ ነኝ እንዴት እስራኤልን የሚያክል ህዝብ ላወጣ እችላለሁ ይሄ ትህትና እንዳለ ሆኖ ግን እግዚአብሔርን በማገልገል የሚሰጥ ጸጋ አለ ነገር ግን ሙሴ ወንድሙ አሮንን አንደበት አድርጌ ሰጣለሁ አስነሳልሃለሁ አለው በሙሴ ላይ ያደረው መንፈስ ቅዱስ ወንድሙን እንዲታዘዝለት አድርጎ ወንድሙን ደሞ ለሱ አፉኖት ለህዝቡ እንዲያስተምር ካህን አድርጎ እግዚአብሔር ሾመለት ወንድሙን ማለት ነው እና በአገልግሎት የልብ ቀናነትና እግዚአብሔር የሚለውን እሺ ብሎ መነሳት እንጂ አይገባኝም በማለት ብቻ ብዙ አገልግሎቶች ወደ ኋላ ይሆናሉና አንዳንድ ጊዜ የማይገባንን ወደሚገባን የእግዚአብሔር አገልጋይ ካለመሆን የእግዚአብሔር አገልጋይ ወደ መሆን መንጣት የሚቻለው በበጎ ፈቃደኝነት እግዚአብሔር በእኔ ይስራብኝ ፈቃዱ ከሆነ እግዚአብሔር እኔን ለአገልግሎት ከጠራኝ የቻልኩትን ሁሉ አደርጋለሁ በሚሉ ልበቀና በሆኑ ሐሳቦች አገልግሎቱን መቀበል እንደሚገባና ራስን ዝቅ ማድረግ ግን የቤተ ክርስቲያን ማስተምሮ ነው አይ አገልግሎት ኑሮዬን ይጎዳብኛል እንደውም አንዳንድ ሰዎች ብዙ በማገልገላቸው ይቆጫሉ ማለት እንደዚህ ያገለገልኩ ነው ወደ ኋላ የቀረውት ከዛ ሌት ተቀን እየሄድኩኝ ነው እንደዚህ ብዙ መሰራቸው ስራዎች ያልተሰሩት ብሎ በአገልግሎት አማኝቶ ወደ ኋላ የመመለስ ነገር ሂደት አለ ነገር ግን እንደዚህ አይደለም እግዚአብሔር ሲጠራ የኛን ነገር ደግሞ አስተካክሎ ነው እንግዲህ ሊቀ ነቢያት ሙሴ ሲጠራ የልጆቹ ነገር በጣም አሳስቦት ነበር በጣም አሳሰበውና እንግዲህ ቤተሰቡን ሁሉ ትቶ ነው ወደ እስራኤል ሄዶ እስራኤላውያንን ከግብጽ የሚያወጣ ወደ ግብጽ ሄዶ ከግብጽ የሚያወጣቸው እስራኤላውያንን ያንን ሁሉ ለማድረግ ግን የልጆቹ ነገር አስጨነቀው ቤተሰብ ነበረው ስለዚህ እንዴት ላረጋቸው ይችላል ብሎ ሲያወጣ ሲያወርድ እግዚአብሔር የልብን አዋቂ ነውና እጅን ወደ ባህር ከተታለው እጁን ወደ ባህር ሲከት አንድ ድንጋይ ያወጣ ድንጋዩን ፈርክሰው አለው ያንን ሲፈረክሰው ትሏ አትክልት በቅሎላት ያንን እየተመገበች ያታል የሆነ ሳር ነገር በቅሎስ ነው እየተመገበች ያታል ከዛ በእውኑ እዚህ ውስጥ ያለችውን ትል ያልረሳ እግዚአብሔር ይሄንን ህይወት ይረሳልን ብሎ እግዚአብሔርን ፈጽሞ እንዲከተል አድርጎታልና ከአገልግሎት ወደ ኋላ የሚሉ ነገሮች በዋናነት እነዚህ እንደመነሻ ተጠቀሰ ያገልግሎት የመንፈሳዊ ህይወት የማደግ ፍላጎት በመሰየት ይሄ ደግሞ ሰው እያገለገለ ነው የሚያድገው እየተማረ እየሰራ አብሮ ከቤተ መቅደስ ከቤተ ክርስቲያን አብሮ እያገለገለ አልችልም አይገባኝም እንዳለ ሆኖ ግን አለመቻላችን ወደ እግዚአብሔር ስናቀርበው ወደ መቻል ይቀየራል ወደ ሁለተኛው ምዕራፍ ወደዚህ ስንሸጋገር የመማርን ጠቀሜታ በግልጽ አድርጎ ያስቀምጣል እውነት ለመናገር መማርን በተመለከተ የሰው ልጅ እንግዲህ ከእድሜው ይማራል ከስራ ይማራል ከሚያቸው ከአካባቢው ይማራል ከስነ ፍጥረት ይማራል ከፀሐይ ከጨረቃ ከተለያዩ ነገሮች ይማራል የሰው ልጅ ነገር ግን እዚህ መጽሐፍ ላይ በግልጽ የተቀመጠው ምንድነው መንፈሳዊ ትምህርቶችን ነው ስለ እግዚአብሔር መማር ነው እግዚአብሔር ቦታ የማይረቀው ጊዜ የማይገድበው ሁኔታዎች የማያስቸግሩት ባሉበት ሆኖ ማስተማር የሚችል ነው ሁሉም ባለበት ሆኖ እንዲማር ማድረግ የሚችል ሁሉም ባለበት ማስተማር የሚችል አምላክ ነው ሰማያት ይነግራል ስብሐተ እግዚአብሔር ሰማይ የሌለበት የለም የትኛውም ያለም ክፍል ሁሉ የትኛውም ላይ ሆኖ ሰማይን አይቶ ሰማያት ይነግራል ስብሐተ እግዚአብሔር ሰማያት የእግዚአብሔርን ሥራ ምን ይላሉ ይናገራሉ ባለበት ሆኖ መማር ይችላል እግዚአብሔር ምድርን እንዴት እንደሰራት አይቶ እግዚአብሔር ምድር እንዴትኛ እንደምትችለን አይቶ ምን ማለት ይችላል መማር ይችላል ከስነ ፍጥረት እንኳን መማር ይችላል እንግዲህ ሰው የሚሰጠው ትምህርት በጊዜ ይገደባል በቦታ ይገደባል በሁኔታዎች ይገደባል እግዚአብሔር የሚሰጠው ትምህርት ግን በቦታ ርቀት በጊዜ ጥረት አይገደብም መሸ ብሎ እግዚአብሔር ትምህርቱን አያቋርጥም ነጋ ብሎ እግዚአብሔር ትምህርቱን አያቋርጥም እግዚአብሔር ሁሌም ያስተምራል በየትም ቦታ ያስተምራልና ነገር እግዚአብሔርን ለመማር ያለን ፍላጎት ምን ይመስላል አሁን በእኛ በአገልግሎት ውስጥ ነገር እግዚአብሔርን መማር ምን ይመስላል የሚለውን መጽሐፉ ግልጥ አድርጎ ያስቀምጣል እና ከመማር ጋር አያይዞ ከሚያነሳቸው
የመጽሐፍ ቅዱስ ክፍሎች እንግዲህ መማር በቤተ ክርስቲያን መማር በጣም አስፈላጊ ነው። የመጀመሪያው ጉዳይ መማር በጣም አስፈላጊ ነው። አንድ ሰው እንኳን ስለማስተማር ክርስቲያን ሆኖ ለመቀጠል መማር አስፈላጊ ነው። ክርስቶስ ክርስትናን ሲጀምር መጀመሪያ በማስተማር ነው የጀመረው። በማስተማር ነው። ሐዋርያትን አስተምሩ ከማለቱ በፊት 3 ዓመት ከ3 ወር አስተምሯቸዋል ቁጭ አድርጎ እና አንድ ሰው ዶግማውን የቤተ ክርስቲያኒቱን ዶግማ፣ ቀኖና፣ ትውፊት፣ ስርዓት ማወቅ ክርስቲያን ሆኖ ለመቀጠል ራሱ በጣም ወሳኝ ነገር ነው። መምህር ለመሆን ብቻ ሳይሆን ክርስቲያን ሆኖ ለመቀጠል ምን ያስፈልጋል? መማር ያስፈልጋል። አለመማር በጣም ብዙ ነገሮችን ያመጣል። አለመማር ግን የመማርን ከፍታ ደግሞ ሲገልጽ ምን ይላል? ክርስቶስ ከሱ ከበለጡት ሳይሆን ከሱ ከሚያንሱት እሱ ምስጢሩን ከገለጠላቸው ከአይሁዳውያን እሱን እንኳን ለማስተማር ፈቃደኛ ከነበሩት ከነሱ እንኳን ቁጭ ብሎ ይማር ነበርና ስለመማር ሲነሳ በቤተ ክርስቲያን አብዝተን የምንጠቅሰው የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ያለችውን ማርያምን ነው። የማርታን እህት የማርታና ያላዛር እህት የሆነችው ማርያምስ የማይቀሟትን በጎ ዕድልን መረጠች ነው የሚለው። ስለዚህ ማርያም በጎ ዕድልን መረጠች። የማይቀሟትን አንደኛ በጎ ዕድል ነው፣ ሁለተኛ የማይቀሟትን በጎ ዕድልን መረጠች ነው። አንደኛ የማይቀማ በጎ ዕድል ምንድነው? ከእግዚአብሔር መማር ነው። እግዚአብሔር ወደ ቤታቸው በችግራቸው ባላዛር ሞት በወንድማቸው ሞት ምክንያት ሊያጽናናቸው ወደ ቤታቸው ሄዶ አላዛርን ከሞት አስነስቶት ክርስቶስ ቁጭ ሲል ማርታ ለክርስቶስ ምግብ ልታዘጋጅ ከፍ ዝቅ ስትል ማርያም ግን ቁጭ ብላ ከማን ትማር ነበር? ከእግዚአብሔር ትማር ነበር። ቁጭ ብላ ከእግዚአብሔር ትማር ነበር። ማርታ እንግዲህ በብዙ ብቻዬን ስደክም አላሳዝንህምን ስትለው ምንድነው ያላት ክርስቶስ? ማርታ ማርታ በብዙ ትደክሚያለሽ፣ የሚያስፈልገው ግን ምንድነው? ጥቂት ነው። ማርያምስ የማይቀሟትን በጎ ዕድልን መረጠች። ከክርስቶስ እግር ስር ቁጭ ብሎ ከመማር የበለጠ ትልቅ ነገር እንደሌለ ያስረዳል እዚህ ላይ። ማርታ መታ ለክርስቶስ ለጌታ ስትከሳት እህቴ ትረዳኝ ዘንድ ትታኝ ቁጭ ስትል አያሳዝንህምን ስትለው እሷ ግን በቃለ እግዚአብሔሩ ተመስጣ ጸጥ ነው ያለችው። በትዕግስት ነው የጠበቀችው። እህቷ ለተናገረችው መልስ አልሰጠችም። ስለዚህ ቃል እግዚአብሔር የሚመርሰው ምንድነው? ትዕግስተኛ ነው። ከእግዚአብሔር ጋር ያለ ሰው የእግዚአብሔርን ቃል የሚሰማ ሰው ትዕግስተኛ ነው። ሌላው ለሚያገለግል ሰው መማር የመጀመሪያው ትልቁ መስፈርቱ ያልሰማነውን አምላክ እንዴት ልናገለግለው እንችላለን? አንድ ሰው አንድ ጌታ ሎሌውን ሲያናግረው ሎሌው ንግግሩን አልሰማም ብሎ ወደ ስራው ቢሄድ ሎሌው ደስ ይለዋል ማለት ጌታው ደስ ይለዋል። የማንሰማውን ጌታ እንዴት እናገለግለዋለን? አሁን አንድ ሰው የማያከብረውን ሰው እንዴት ለሱ ሊናገርለት ይችላል? በፍጹም ታምር እሱን ሊሰማ አይችልም። ስለዚህ የማንሰማውን አምላክ ምን እንደሚል ቃሉን ካልሰማን እንዴት ልናከብረው እንችላለን? አሁን ብዙ ጊዜ የብዙዎቻችን ትምህርት በጣም አስፈላጊ መንፈሳዊ ትምህርት በጣም ለመንፈሳዊ አገልግሎት በጣም አስፈላጊ ሆኖ ሳለ አንድ ሰው ሰዎችን በማስተባበር ሊደክም ይችላል። መንፈሳዊ ማህበራትን በመምራት ብዙ ጉዳዮች ውስጥ በመግባት በመመጽወት ሊሆን ይችላል። መንፈሳዊ ገዳማትን በመሳለም ሊሆን ይችላል። በተለያዩ አጋጣሚዎች መንፈሳዊ አገልግሎት ሊያገለግል ይችላል። ነገር ግን ቃለ እግዚአብሔር ላይ ሲደረስ አይ እኔ ቁጭ ካልኩ ማን ያስተባብራል? እኔ ቁጭ ካልኩ ማን ይማራል? እኔ ቁጭ ካልኩ ምን ይሆናል ብሎ ራሱን ብቻ ቢዚ በማድረግ እሱ ከተቀመጠ እሱ ቃለ እግዚአብሔር ከተማረ ምን ይሆናል? አገልግሎቱ ሁሉ የሚበላሽ ይመስለዋል። ስለዚህ ከሁሉም አስቀድሞ በተለይ ለመንፈሳዊ አገልጋይ በመንፈስ ቅዱስ መጽናት መቻል አለበት። መማር ብቻ አይደለም፣ የመንፈስ ቅዱስን እርዳታ መጠየቅ ያስፈልጋል። ሐዋርያት እንደተማሩ ሂዱ አላላቸውም። ሂዱ አገልግሉ ብቻ ብሎ አለቀቃቸው። መንፈሳዊ ዕውቀታቸው ብቻ ደግሞ ለአገልግሎት ያበቃቸው። መንፈስ ቅዱስን ከአርያም እስክትለብሱ ድረስ በኢየሩሳሌም ምን አሉ አላቸው? ቆዩ። የተማራችሁትን ትምህርት ለመንፈሳዊ አገልግሎት መንፈስ ቅዱስ እስኪያጸናችሁ ድረስ በውስጣችሁ የእግዚአብሔር መንፈስ ለአገልግሎት እስኪያነሳሳችሁ ድረስ ብቻ ሳይሆን ለአገልግሎት እስኪያጸናችሁ ድረስና የምታስቡትን መንፈሳዊ አገልግሎት እንድትፈጽሙ ኃይል እስኪሆናችሁ ድረስ ቁጭ በሉ፣ ተረጋጉ። ክርስቶስ ለሰሙት እኮ ነው። ክርስቶስ ሲያስተምር ለሰሙት ነው። እና የማንሰማውን አምላክ እንዴት ልናገለግለው እንችላለን? ስለ እርሱ ያላወቅነውን አምላክ እንዴት ልናገለግለው እንችላለን? በስጋ እንኳ የምንሰራበት መስሪያ ቤት ጥንቅቅ አድርገን ሁሉን ነገር አንብበን ሁሉን ነገር የቀረቡትን የመስሪያ ቤቱን መመሪያዎች አንብበን ሌሎችም የተማርናቸውን ትምህርቶች ብዙ ዓመት አልፈን ነው አሁን በዚያ የምንሰራው። በመንፈሳዊ አገልግሎትን ለማገልገል የሚያስፈልገውን ቅድመ ሁኔታ ምንድነው? ትልቁ ነገር እግዚአብሔር ከሁሉም በላይ የሚሰማው እንደሚፈልግ ከዚህ የመጽሐፍ ቅዱስ ክፍል ላይ አንድ ጥቅስ ባነብ ደስ ይለኛል። እና ምን ይላል?
አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እንደዚህ ይላል በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ተብሎ እንደተጻፈ እግዚአብሔር ከኛ ባፋ ወይም በውጭ በሆነ ገንዘባችን ከምናቀርብለት መስዋዕትና መባ ይልቅ ከዋሳቶቻችን አንዱ የሆነውን ጆሮአችን ለመስማት ብንሰጠውና ቃሉን ብንፈጽም ይበልጥ ደስ ያሰኘዋል ይላል። ለእግዚአብሔር ብዙ ነገሮችን አድርገን የቅዱሳንን ቤት ልንሰራ እንችላለን። ቤተክርስቲያን ልናሳንጽ እንችላለን፣ ጎየቶችን ልንረዳ እንችላለን፣ የተቸገሩትን ሁሉ ብዙ ነገሮች ልናደርግላቸው እንችላለን። ነገር ግን ይህን ሁሉ ማድረጋችን ግን እግዚአብሔርን እሱን ከመስማት የበለጠ የሚያስደስተው ነገር የለም። ስለዚህ በመንፈሳዊ አገልግሎታችን ትልቁ ነገር ልናደርገው የሚገባው ምንድነው? መማር፣ እንደ ማርያም መማር፣ እንደ ማርያም ቁጭ ብሎ የምንማርበት ያስፈልገናል። ከዛ ውጭ እንዲሁ ብክን እንግዲህ ማርታ በአገልግሎት ባከነች ነው የሚል እየለፋች እሷም እኮ የምትለፋ ክርስቶስን ለማገልገል ሌላ የተለየ ነገር የላትም። እውነት ነው። ማርታ ያን ያክል የምትለፋው ክርስቶስ ግን ክርስቶስን ለማገልገል ያን ያክል ባክና ነበር። ከዚህ ላይ መጽሐፉ ላይ እንደውም የሚያነሳው 5500 ሰዎች ነን ያንን 2 እንጀራና 5 እንጀራና 2 ዓሣ አጥግቦ ያበላቸው ክርስቶስ ቃሉን ካስተማራቸው በኋላ ነው። ከተማሩ በኋላ እንደሚርባቸው አወቀና አበረከተላቸው። አሁን ስጋዊው በረከት ሊገኝ የሚችለው ክርስቶስን ስንሰማው ነው። አሁን እግዚአብሔርን ከመስማት የሚገኘውን በረከት ማሰብ ያስፈልጋል። እኛ ሰዎች እኮ ብር መግዣ ላይኖራቸው ይችላል፣ አዋሪያት የሚያቀርቡት የላቸው። እግዚአብሔር ግን ቁጭ ብለው ስለሰሙት ምን አላቸው? ሲያስተምር ስለሰሙት ብቻ ሳይሆን የሚለውን ነገር የሚናገረውን ጆሮ ሰጥተው ስላዳመጡት እሱ ደግሞ ለነሱ የሚያስፈልገውን ምን አላቸው? አትርፈው እስኪበሉ ከዚያ በረሃ ላይ ምንም በሌለበት በዚያ ምድረ በዳ ሜዳ ላይ 5 እንጀራና 2 ዓሣ አጥግቦ አበላቸው። ስለዚህ እግዚአብሔር የሚታዘዘውን አባቶቻችን ሲያዙን ካደረግንላቸው ለታዘዝንበት የሚገባውን ዋጋ ይሰጡናልና ልክ በዚያ ድረስ ማሰብ እንዳለብን እንደ ማርያም የማይቀሟትን እንግዲህ መማር የማይወሰድ በሰይጣን በኩል የማይወሰድ ትልቅ ሀብት ነው። ከንቱ ውዳሴነት የለበትም መማር። የሚማር ሰው ከንቱ ውዳሴ የለም። የሚማር ሰው ሁሉ የራሱን በትትና መሄድ ይችላል። ለምን? ከሱ የሚያውቀው ነው የሚያውቀው። መምህሩ ከሱ ይሻላል። ሲያስተምረው ከሱ የተሻለ መምህር ነው የሚያስተምረው። ሲማር የማያውቀውን ነገር ስለሆነ የሚማረው እለት እለት አለማወቁ ነው የሚታየው። ቁጭ ብሎ በመማሩ የሚባርከው ማን ነው? እግዚአብሔር ነው የሚባርከው። እሱ ግን ጉርለቱን እለት እለት እያየ ከንቱ ውዳሴ የሌለበት ራሱን የሚያይበት እንግዲህ የእግዚአብሔርን ቃል የሚሰማ ምንድነው? ራሱን በመስተያየት የሚያይ ሰውን ይመስላል ይላል። ራሱን ሁሌ የሚያይ ፊቱ ላይ ያለውን ጉድፍ ማንሳት ይችላል። መልኩን ሁሌ በመስተዋት የሚያይ ሰው ፊቱ ላይ ምን ማለት ይችላል? የራሱን ጉድፍ ማንሳት ይችላል። የማይማር ሰው ከሆነ ግን ኃጢያቱን ራሱ ማሰብ አይችልም፣ ንስሐ መግባት አይችልም፣ ጉርለቱን ማየት አይችልም፣ የአገልግሎቱን ክፍተት በየት በኩል እንደሚሞላ ማየት አይችልም። ሁሌ ምንድነው? ዝም ብሎ የሚሮጠው ማለት ነው። እና የእግዚአብሔር ቃል አጥንትንና ጅማትንም ይመረምራል እኮ ነው የሚለው። አጥንትንና ጅማትን ያንን ሁሉ የሚመረምር እና እግዚአብሔር የልባችን ሐሳብ ብቻ ሳይሆን የህሊናችን ሐሳብ ሁሉ መርምሮ ለምንፈልገው ነገር በጎ ነገር የሚያደርግ ከመሆኑ የተነሳ ያስፈልጋል። ሌላው ቃል እግዚአብሔር መማር ግዴታ ነው የሚባለው የነፍስ ምግብ ነው። አንድ ሰው ጊዜ የለኝም ብሎ ምሳ ሳይበላ አይውልም፣ ራት ሳይበላ አይውልም፣ ከቻለ መክሰስም ቁርስም ሳይበላ አይውልም። አይ ጊዜ የለኝም ብሎ ሰው ሳይበላ አይኖርም አይደለ? ስለዚህ ጊዜ የለኝም ብሎ ሳይበላ እንደሚውለው ሁሉ ስስት አለ ነፍስ ቃል እግዚአብሔር ነው። የነፍስ ራቧ ምንድነው? ቃል እግዚአብሔር ነው። የሰው ደግሞ የተፈጥሮ ከምንድነው? ከሁለት ነገር ነው። መላካዊ ባህሪ ያለው፣ እንስሳዊ ባህሪ ያለው። በእንስሳዊ ባህሪው የሚበላ የሚጠጣ የሚለበስ ያስፈልገዋል። እነዚህ ነገሮች ይጠቀማል ለስጋው ነገር። ለነፍሱ ነገር ደግሞ ሲስተላን ቃል እግዚአብሔር ያስፈልገዋል። እግዚአብሔር ቃል ምን ያታል? ያስፈልጋታል። ስለዚህ ልክ የስጋ ምግባችን ቆጥረን ሰዓት ጠብቀን እንደምንበለው ሁሉ ለመንፈሳዊ ምግባችንም ሰዓት የለኝም፣ አገልግሎት ነኝ፣ በጣም ቢዚ ነኝ፣ እነዚህ ነገሮች ናቸው እና እኔ አልማርም ማለት አልበላም ማለት ነው። በስጋ የማይበላ ሰው ያው ህይወቱ እየቀጨጨ ነው የሚመጣው አይደለ? ለከፋ በሽታም መቋቋምም አይችልም። ቃል እግዚአብሔር የማይማር ሰው ደግሞ በዙሪያው ያሉትን የዲያብሎስን ፈተናዎች መቋቋም አይችልም። ራሱ ዳዊትም እንዳለው እኮ ጎልማሳ መንገዱን በምን ያቀናል ቃልህን በመስማት ነው እንጂ ይለዋልና አሁን እንደው ካነሳው ነጥብ ላይ ምናልባት ትመለስበታለህና አሁን ለምሳሌ መማር ቅድም ካነሳቸው መካከል ውስጥ ሌላኛው ከተጠቀሰው መካከል
ስንማር የምንማርበትን መንገድ ብዙ ጊዜ ቁጭ ብሎ መማር ሲያነሳ ብዙ ጊዜ በኢትዮጵያ ውስጥ የምንመለከተው ኢትዮጵያ ኦርቶዶክሳዊ ሆኖ ባለስልጣን እንደው በስፋት ከሰው ጋር ቁጭ ብሎ ዝቅ ብሎ ሲማር አታስተውልም። ይሄ መጽሐፍ አንደኛው የሚናገረው ምንድነው? ባለስልጣንም የእግዚአብሔርን ቃል መስማት አለበት። የእግዚአብሔርን ቃል ካልሰማ ራሱን ማዳን አይችልም። ባለስልጣን ንጉስ የሰማይና ምድር ፈጣሪ ሆኖ እርሱ ክርስቶስ ከአይሁድ እግር ስር ቁጭ ብሎ መማሩን አንዱን አርአያነቱን አሳይቷልና ስለዚህ ባለስልጣን በምድር ባለው በተሰጠን ቦታ ላይ ብቻ ተወስነን እንዲያ ማድረግ የለብንም። ሁለተኛ በዓለም ውስጥ ባለን በደረስንበት ዕውቀት ውስጥ ራሳችን መገደብ እንደሌለብን የዚህ መጽሐፍ አንደኛው ግሳጼ ነው። እንደውም የአንድ አባት ታሪክ ያመጣና ፕሮፌሰር ነው፣ በግብጽ ቤተክርስቲያን ያለ ነው። ፕሮፌሰር ዝም ብሎ እየናቀ ሲሄድ አቁርበው የወጡ አባት ቅዱስ ቄርሎስ ናቸውና ማለት በረከታቸው ይደርብን ማለት የበቁ አባት ናቸው እኚህ አባት። ስለዚህ ልጅ ሆይ ከኔ ምን እንድታገኝ መጣ አንድ ያልተማረ ማህየብ ሲሉት ደንግጦ ለካሱ ይሄ በዓለማዊ ዕውቀት የሚለካ መስሎት ያለውን የእግዚአብሔር ቃል ሁሉን የሚመረምር መሆኑን ባወቀ ጊዜ ደንግጦ መልሶ እድል ፈንታ አግኝቶ ተጸጽቶ እንዲማር አድርጎታል። በኢትዮጵያ ውስጥ ግን ስትመለከት ትልልቅ ባለስልጣን ሆነው እንደውም ይደበቃሉ። ማለት አመታዊ በዓላት በሚኖሩበት ሰዓት ስርዓት አምልኮ በሚፈጸምበት ስፍራ እንደ ልብ ሲማሩ ሲከታተሉ በህዝብ ዘንድ ዕውቅና ያላቸው ሰዎች ሲማሩ አትመለከትም። ይሄ ደግሞ በጎ ዕድልን አሳልፎ መስጠት ነው፣ ከእግዚአብሔር መውጣት ነው። ሌላው ጃንደረባውን አንስቶ የጠቀሰበትና ያብራራበት በመጽሐፍት መማር የሚለው እጅግ ገዢ ሐሳብ ነው። ማለት ኢትዮጵያውያን ትናንት ከነበረን የማንበብ ልማድ ወደ ኋላ የሸሸን ስለመሆኑ ጃንደረባውን አንስቶ ይናገራል። ጃንደረባው የኢሳይያስን ትንቢት እያነበበ ፊልጶስ መጥቶ ሲጠይቀው በእውኑ የምታነበውን ታስተውለዋለህን ሲለው ማንበቡን ፊደሉን አንብቦታል። ነገር ግን ትርጓሜው ምን እንደሆነ የሚያፍታታልኝ ሳይገኝ እንዴት ላውቅ እችላለሁ አለ። ይሄ ሰው ባለስልጣን እንግዲህ እዚህ መጽሐፍ ላይ እንደተብራራው ማን ሆንክና ነው አንተኔን የምትጠይቀኝ እንኳን አላለም። ብዙ ጋሻ ጃግሬዎች አሉት፣ ከፊት ከኋላ የሚጠብቁት ብዙ ሰዎች አሉ። ትልቅ ባለስልጣን ነው። በትህትና ግን ለመማር የነበረውን ፈቃድ ከኢትዮጵያውያን ከራሱ ከዛ ጃንደረባው መማር አለብን። በመማሩ በማወቁ ለኢትዮጵያ ሐዲስ ኪዳን ይዞ መጣ። ወንጌል በዓለም ሲስፋፋ በኢየሩሳሌም የተገለጠ ወንጌል በሌሎች ሀገራት ሳይስፋፉ ሐዲስ ኪዳን በኢትዮጵያ እንዲስፋፋ ጥምቀት ወደ ኢትዮጵያ እንዲመጣ ልቡ ብሩህ ሆነ። ለምን? ትህትና በመኖሩ ትናንትና ከአባቶቹ ጋር የነበረውን ሁኔታ አንስቶ ነው። ሌላው ቅድም ከምግቡ ጋር ስታነሳው ሌሎቹን ከመመገብ ውጪ ራሳችን ለማስተማር ዝግጁ አይደለን። ስለ መምህራን የሚያነሳዋል ሁልጊዜ ቅድም እንደጠቀስከው አንድ ሰንበት ተማሪ ተነስቶ የሚያስተምር ቢሆን በዛ ደብር ውስጥ ያለ ትልቅ ስም ያለው መምህር ቢኖር ቁጭ ብሎ ለመማር ዝግጁ አይደለም። ስለ ጌታ ግን ቁጭ ብሎ መማሩን የሚያስተምረው መምህር እዛ ውስጥ ግን ገብቶ ትህትናውን አርአያ ማድረግ አይፈልግም። አንደኛው ይሄ መጽሐፍ የሚገስጽበት ይሄ ነው። ቅድም እንደጠቀስከው እግዚአብሔር በማንና እንዴት እንደሚያስተምር አይታወቅም። ሐዋርያቱን ሲልክ እኮ በሸንጎች መካከል ምን እንድትናገሩ ይሰጣቸዋል ነው ያለው። እናንተ አይደላችሁም ነው የተባለው። ስለዚህ አንድ ቧንቧ ተከፍቶ ውሃ እንደሚያወርደው ሁሉ የሚያስተምር ሁሉ በመንፈስ ቅዱስ ተመርቶ እግዚአብሔር ነውና የሚገልጥለት በሚናገርበት ልቡን አቅንቶ አንደበቱን ጸፍቶ እግዚአብሔር ያናግራል ብሎ የማያምን መምህርም ቢሆን ባለስልጣንም ቢሆን ሰንበት ተማሪም ቢሆን ዘማሪም ቢሆን ከንቱ ህይወትን ይመራል። ይሄንን እየገሰጸ ይሄዳል። ብዙ ጊዜ የምናወራቸው ግን የማንከተለው የማንኖረው ህይወት በዚህ መጽሐፍ ላይ እየጠቀሰ ይሄዳል። ያወራበት የነበረው ስለ ምግብ ጋር ነው እያነሳ የነበረው። ምግብን ቅድም አንስተዋል። ባለስልጣንም ይሁን መምህርም ይሁን ደከመኝ ብሎ ሳይበላ የሚተኛ የለም። ጨጓራ ያስነሳብኛል ብሎ ተሽቀዳድሞ የማይበላ የለም። ልጄ ትሞትብኛለሽ ልጄ ይሞትብኛል ብሎ የማያስተምር የለም። የሚገባውን እንደተመጣጠነ እንደሚበላ ሁሉ ለቃለ እግዚአብሔር ሲልቅ መንፈሱን እየገደለ የሚያነሳበት ነው። ሌላውና ይሄ በርግጥ የመጽሐፉ ሰፊው ክፍል ነው። ምዕራፍ 2 የመጽሐፉ ከፍተኛው ነጥብ የተብራራበት ነውና በማስተማሩ ረገድ እንዴት መማር እንዳለባቸው ከተነሱት ነጥቦች ብዙ ጊዜ የምታስተውለው ኢትዮጵያ ውስጥ ወላጆች ለልጆቻቸው እንግሊዘኛን ወይም የፍሬንች ቋንቋ እንዲያውቁ ከዚህ ከኢትዮጵያ ማህበረሰብ የወጣ ሐሳብ እንዲኖራቸው እንጂ ትክክለኛ የእግዚአብሔር ቃል እንዲያውቁ ሲገስጹ ሲያስተምሩ
አትመለከትም። ይሄም በመሆኑ ዛሬ ዝም ብለ ኦርቶዶክሳዊ ግማሹ ሲታረድ ግማሹ ሴንስ የማያደርግ ቤተክርስቲያን ውስጥ ትልቅ ጭንቀት መከራዎች ሲመጡ አትሊስት ተረድቶ የሚናገረውን ቋንቋ ጸሎት ለማወጅ ትናንትና በሌሎች አብያተ ክርስቲያናት የተነሱትን አይነት ማዕበሎች ሲነሱ ኮንሸስ ወይም ደግሞ ትጉህ ሆኖ ከቤተክርስቲያን ጎን ሆኖ ምንድነው ብሎ በነቂስ በአንድነት እንዳንስማማና እንዳንነሳ ያደረገን የቃለ እግዚአብሔር ጉለት ነው። ይሄንን ክፍተታችን ዝም ብለን በስም ብቻ መኖር እንደሌለብን አንዱ ከሚገስጽበት መልኩ ካነሳው ሐሳብ ላይ ነውና የልጆችን ወይም ስለ ምግብ ያነሳ ነበር ነሱ ላይ ማለት ይችላል። እሺ መልካም አንተ ካነሳው ጋር ምንድነው ያው እንግዲህ በመግቢያው ላይ እንደተቀመጠው ያው ከሁለት ነገሮች ነው ትምህርት የሚገኘው ከቃለ መምህራንና ከመጽሐፍት ማለት ነው። እነዚህ ሁለቱ ጋር ስንማር ግን ለምሳሌ መማር ያለባቸው ተምሬዋለሁ ብሎ አለመማር ሲሆን መማር ያለባቸው እነማን ናቸው ብሎ ያነሳቸዋል። አንተ ቀድም ካነሳው አሁን በቤተክርስቲያን ክርስቲያናዊ የሆነውን የቤተክርስቲያንን ትምህርት ስለ ክርስቶስ ስለ ነገር እግዚአብሔር ስለ ነገር ቤተክርስቲያን ማወቅ ያለባቸው እነማን ናቸው?